በህንድ እየተከናወነ ባለው 72ኛው ሚስ ወርልድ የቁንጅና ውድድር ላይ ኢትዮጵያን ወክላ የ19 ዓመቷ ሀሴት ደረጀ እየተወዳደረች ትገኛለች። ይህ ውድድር እንደሌሎቹ የቁንጅና ውድድሮች ሳይሆን የተለያዩ ፍልሚያዎችን ማለፍ የሚያስፈልግበት ነው። ቅዳሜና እሁድ የዚህ ውድድር አካል የሆነውን ስፖርት ውድድር ተከናውኗል። ይህም ባድሚንተንና ሩጫን ጨምሮ የተለያዩ ውድድሮችን ያካተተ ነው። በዚህ ውድድር ላይ የኤስቶኒያዋ ቆንጆ አንደኛ በመውጣት የወርቅ ሜዳሊያ ያገኘች ሲሆን ኢትዮጵያን የወከለችው ሀሴት ጥሩ ውጤት እንዳስመዘገበች ተገልጿል። በሌላ በኩል ሀሴት በታለንት ውድድር ደግሞ ለሩብ ፍጻሜ ካለፉት 32ቱ መካከል ሆናለች። ውድድሩም ከ15 ቀናት በኋላ ሜይ 31 እንደሚጠናቀቅ ተገልጿል። ኢትዮጵያ ከሰሃራ በታች ትልቁን ህንጻ ልትገነባ ነው። 62 ፎቅ ሲኖረው 445 ሚሊዮን ዶላር ይፈጃል ተብሏል። የኢትዮጵያ ኤሌክትሪክ ኃይል ያስገነባዋል የተባለው የዋና መስሪያ ቤት ህንጻ ከሰሃራ በታች ትልቁ እንደሚሆን ተሰምቷል። ህንጻው 197800 ካሬ ሜትር ስፋት፣ 327.5 ሜትር ርዝመት፣ 62 ፎቅ ይኖረዋል ተብሏል። በዚህም በአሁኑ ወቅት በኢትዮጵያ ትልቁ ህንጻ ንግድ ባንክን በ209.7 ሜትር እና በ53 ወለል ህንጻ የሚበልጥ ይሆናል። ከሜክሲኮ አደባባይ አቅራቢያ በቂርቆስ ክፍለ ከተማ ሊገነባ የታቀደው ህንጻ 445 ሚሊዮን ዶላር እንደሚፈጅ ተመልክቷል። ፕሮጀክቱ በገንዘብና በሎጂስቲክ ችግር ምክንያት ቆሞ የነበረ ሲሆን የኢትዮጵያ ኤሌክትሪክ ኃይል አሁን ለግንባታው ጨረታ እንዳወጣ ዘገባው ይጠቁማል። የአንዷ እንስት ብቸኛ ስለነበርኩ 35,000 ሴቶች ያሉበት የራሴን ማህበር ፈጠርኩ ትለናለች። በ2022 መጀመሪያ ላይ ነበር በለንደን ሌላ ጨለማ ቀን ሎቪና ሼኖይ በማይታወቀው እና አንዳንድም በአስደናቂ ሁኔታ ውስጥ እየሄደች ለከተማው አዲስ ነበረች። የ39 ዓመቷ ሎቪና ለቢቢሲ ስትናገር ህንድ ቤተሰቦች አሉ፣ የትምህርት ቤትና የኮሌጅ ጓደኛ አሉ፣ ድጋፍ ብትፈልግ ሰው አለ፣ በጥቅሉ የምቾት ዞን ውስጥ ነበር ትላለች። ነገር ግን ወደ አዲስ ሀገር ስትመጣ በድንገት ትቀየራለች። ብቻህን ትኖራለህ። በአብዛኛው ውጭ ሀገር በሚኖር የህንድ ማህበረሰብ ተከባ በዱባይ 10 ዓመታትን አሳልፋለች። ከዚያም በፊት ደግሞ በትውልድ ከተማዋ ሙምባይ ትኖር ነበር። የትዳር አጋሯ አዲስ ስራ በማግኘቱ ወደ ለንደን ከተማ መሄድ አስደሳች ቢሆንም ነገር ግን 9 ሚሊዮን የሚጠጉ ሰዎች በሚኖሩባት ከተማ ውስጥ ብትሆንም ባይተዋር ነበረች። ሎቪና ሴት ጓደኞች እንዲኖሯት ትመኝ ነበር። ከባለቤቷና ከሁለት ልጆቿ ጋር ባላት ኑሮ ደስተኛ ብትሆንም ነፍስያዋ የጎደለ ነገር እንዳላት ይነግራል ነበር። ሎቪና ወደ ለንደን በሄዱበት በአንድ ሳምንት ጊዜ ውስጥ ፀሐይ 10 ሰዓት አካባቢ መጥለቅ እንደምትጀምር ተረዳው ስትል ትቀልዳለች። ብቸኝነት እና ድባቴ ውስጥ ገባለሁ ብዬ ሰግቼ ነበር። ምንም ጓደኛ አልነበረኝም። እናም በግል የፌስቡክ ገጿ ላይ ሰላም ሎቪና እባላለሁ፣ ከሙምባይ ነኝ። ወደዚህ ወደ ለንደን ከመምጣቴ በፊት በዱባይ ለ10 ዓመታት ኖሬያለሁ። አንድ ሲኒ ቡና አብሮኝ መጠጣት የሚፈልግ አለ የሚል አንድ መልእክት አስተላለፈች። ይግረምሽ ሲላት በደርዘኖች የሚቆጠሩ ይፈልጉ መለሱ። በፍጥነት ቦታ ጠቆመችና ከ30 በላይ ሴቶች ከሷ ጋር አንድ ሲኒ ቡና ለመጠጣት መምጣታቸውን ስታይ ተገረመች። በጣም ደንግጬ ነበር። አዲስ ሀገር ነው ያለሁት እና 30 የማላቃቸው ሴቶች ከኔ ጋር ቡና ለመጠጣት ጥረት አድርገዋል ትላለች። የራሴን ጎሳ አገኘው ስል አሰብኩኝ። ሎቪና በዩናይትድ ኪንግደም ትልቁ የስደተኞች ቡድን አካል ናት። እንደ አውሮፓውያን አቆጣጠር በ2021 እስከ 22 በዩኬ የህዝብ ቆጠራ መሰረት በዩናይትድ ኪንግደም ውስጥ ከሚገኙ የውጭ ተወላጆች መካከል 32 በመቶ በሚገመተው ከ5 አገራት ማለትም ከፖላንድ፣ ፓኪስታን፣ ሮማኒያ፣ አየርላንድ እና ህንድ የመጡ ናቸው። በዩናይትድ ኪንግደም ከሚገኙ ስደተኞች መካከል ከፍተኛ ቁጥር የሚይዙት ህንዳውያን ሲሆኑ በሀገሪቱ የሚገኙት 965,000 ህንዳውያን 9 በመቶ የውጭ ሀገር ተወላጆችን ይወክላሉ። መጀመሪያ የቡና መሰባሰብ ተከትሎ ሎቪና የህንድ ሴቶች በለንደን እና ዩኬ የሚል የፌስቡክ ቡድን እንደ አውሮፓውያን አቆጣጠር በመጋቢት 2022 ጀምራለች። ብዙም ሳይቆይ መሰረታቸውን በተለያዩ ቦታዎች ያደረጉ በርካታ የዋትስአፕ ቡድኖች ጀምራለች። ከ3 ዓመታት በኋላ በፌስቡክ ቡድኑ ከ38,000 በላይ አባላት ያሉት ሲሆን 15,000 ሴቶች ደግሞ የዋትስአፕ ቡድን አባል ናቸው። ሎቪናና ሌሎች 3 የቡድን አስተዳዳሪዎች ሲኖሩት ሀገር ውስጥ ስደተኞች ሴቶችን ያጋጠማቸውን በርካታ ፈተናዎች ተገንዝበው ችግሩን ለመቅረፍ ጥረት ማድረጋቸውንም ተናግረዋል። የህንድ ሴቶች በለንደንና ዩኬ የመሰረቱትን በተለያየ የማህበራዊና የንግድ ትስስር ዝግጅቶች በኤግዚቢሽንና በዩናይትድ ኪንግደም በተወለዱ ህንዳውያን ሴቶች መካከል ያለውን ልዩነት ለማስተካከል ነው ይላሉ። ማህበሩ የእግር ጉዞዎች፣ ቁምሳዎች፣ ብራንቾችን ማለት ነው፣ ቦሊውድ፣ ጭብጥ ያላቸው ፓርቲዎች፣ የእናት ስብሰባዎች እና የስራ
የምስር ዝግጅቶችን ጨምሮ በየወሩ ብዙ ስብሰባዎችን ያደራጃሉ። ተነሳሽነቱ ጓደኝነታቸውን ከማሳደጉም ባለፈ ሙያዊ እድገታቸውን በማሳለጥ ስራ ፈጣሪዎች እንዲገኙ አስችሏል ይላሉ። ሎቪና ይህንን ኃላፊነት ወስዳ በለንደን እና በዩኬ ውስጥ የህንድ ፕሮፌሽናል የተባሉ ሁለተኛ ደረጃ የፌስቡክ ቡድን የፈጠረች ሲሆን ሁሉንም ጾታ ያካተተ ነው። ቡድኑ ከ53,000 በላይ አባላት አሉት። በተለይ ለህንድ ሴቶች ቡድን ፈጠርኩ እንጂ ሁሉንም ሴቶች አይደለም፣ ምክንያቱም የተለየ እውቀት ያለኝ በህንድ ማህበረሰብ ውስጥ እንደ ዲዋሉ ስላሉት የባህል በዓላት ነው ትላለች ሎቪና። ከህንድ ሴቶች ጋር ይበልጥ እዛመዳለሁ። ከኔ ጋር ተመሳሳይ የባህል ዳራ ላላቸው ሴቶች ማህበረሰብ እንዴት እንደምመራም ማውቃለሁ። የሎቪና ቡድን ብቸኝነት በአካልና በአእምሮ ጤና ላይ የሚያደርሰውን ከፍተኛ ጉዳት ለመቅረፍ የመፍትሄ አካል ሊሆን ይችላል። ይህም ጉዳይ የኮቪድ-19 ወረርሽኝ ኢኮኖሚያዊና ማህበራዊ እንቅስቃሴን ካቆመ በኋላ በዓለም ዙሪያ ብዙ ሰዎች እየጎዳ ያለ ይመስላል። በዓለም ዙሪያ ከ5 ሰዎች አንዱ ማህበራዊ መገለል ሊያጋጥመው እንደሚችልም ተነግሯል። የዓለም ጤና ድርጅት ለ2026 ግኝቶች ለማሰባሰብ በማህበራዊ ግንኙነት ላይ ልዩ ኮሚሽን ያቋቋመ ሲሆን የአሜሪካ የማህበረሰብ ጤና አገልግሎት ኃላፊ ብቸኝነት እንደ ማህበረሰብ ጤና ቅድሚያ እንዲሰጠው በይፋ አሳስበዋል። ሎቪና እኛ በዩናይትድ ኪንግደም ውስጥ ላሉ ህንዳውያን ሴቶች እንደ የሩቅ ቅርብ ከቤት ርቀን ቤት ነን ትላለች። ይህንን ለእኛ ትልቁ የድጋፍ ስርዓት ነው ብዬ አስባለሁ ስትል የግል አስተያየቷን ተናግራለች። ከ2 ሚሊዮን በላይ ሰዎች በብራዚል ሪዮ ዲ ጄኔሮ ካፓካባና የባህር ዳርቻ የሌዲ ጋጋን የሙዚቃ ድግስ በነጻ መታደማቸውን የከተማው ኃላፊዎች ይገልጻሉ። የብራዚል ፖሊስ በአሜሪካዊቷ ድምፃዊ ሌዲ ጋጋ የሙዚቃ ዝግጅት ላይ የቦምብ ጥቃት እንዳከሸፈም ገልጿል። በብራዚል የሪዮ ዲ ጄኔሮ የሲቪል ፖሊስ እና ፍትህ ሚኒስቴር በጋራ በቤት ውስጥ የተሰራ ተቀጣጣይ ፈንጂን በመጠቀም ጥቃት ለማድረስና በማህበራዊ ሚዲያ እውቅና ለማግኘት አስበው የነበሩ ተጠርጣሪዎችን በቁጥጥር ስር ማዋላቸውን ገልጸዋል። የድምፃዊቷ ሌዲ ጋጋ ቡድን ስለ ጥቃቱ ከሙዚቃው ዝግጅት በኋላ ማለዳ ላይ ከመገናኛ ብዙሃን መስማታቸውንም ገልጸዋል። በብራዚል ሪዮ ዲ ጄኔሮ ካፓና የባህር ዳርቻ የሌዲ ጋጋን ሙዚቃ ድግስ በነጻ ለመታደም ከ2 ሚሊዮን በላይ ሰዎች መገናኘታቸውም ተጠቁመዋል። ፖሊስ ጥቃቱን ለመፈጸም ያሰበው ቡድን በህፃናት አዋቂና የተመሳሳይ ጾታ አፍቃሪ ላይ የጥላቻ ንግግር ሲያሰራጭ እንደነበር ደርሼበታለሁ ብሏል። የሌዲ ጋጋ ቃል አቀባይ ለዘ ሆሊውድ ዘጋቢ ሊደርስ ነበር ስለተባለው ጥቃት የሰማነው ዛሬ ማለዳ ከመገናኛ ብዙሃን ነው። ከትርኢቱ አስቀድሞ ሆነ በሚታይበት ወቅት ምንም አይነት የታወቀ የደህንነት ስጋት አልነበረም። እንዲሁም ሌዲ ጋጋ ከፖሊስ ሆነ ከባለስልጣናት ሊኖር ስለሚችል ጥቃት የደረሰ መረጃ የለም ብለዋል። እንደ ባለስልጣናቱ ከሆነ ኮንሰርቱ $100 ሚሊዮን የሀገር ውስጥ ገቢን ያስገኛል ተብሎ ተገምቷል። ሌዲ ጋጋ ቅዳሜ ዕለት በሪዮ ዲ ጄኔሮ ያቀረበችው የሙዚቃ ድግስ 8ኛ አልበሟን ማስተዋወቅ አካል ነበር። ሜይሄም በሚል የሚጠራው አዲሱ የሙዚቃ ሰንዱቋ አብራ ካዳብራ እንዲሁም ዳይ ዌዝ ኤ ስማይል የተሰኙ ሙዚቃዎች የተካተቱበት ነው። ከ2 ሚሊዮን በላይ ሰዎች በብራዚል ሪዮ ዲ ጄኔሮ ካፓካባና የባህር ዳርቻ የሌዲ ጋጋን የሙዚቃ ድግስ በነጻ መታደማቸውን የከተማዋ ኃላፊዎች ገልጸው ሌዲ ጋጋ የሙዚቃ ድግሷን ማጠናቀቂያ ላይ አድናቂዎቿን በስማቸው ጠርታ እኛ ሞናስተሮች ነን፣ ሞናስተሮች ደግሞ በጭራሽ አይሞቱም ስትል ተናግራ ነበር። በስተመጨረሻም ባድ ሮማንስ የተሰኘ ተወዳጅ ሙዚቃዋን አቅርባ ዝግጅቷን አጠናቃለች።